ጤና ይስጥልኝ ተመልካቾች ከሲዳማ ብሮድካስቲንግ ኮርፖሬሽን ለምሽት 1 ሰዓት ያዝንላችሁን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር አመለወርቅ ሪሶ ነኝ። አብራችሁን ቆዩ። ጠቅላይ ሚኒስትር ዶክተር አብይ አህመድ በአዘርባጃን ይፋዊ የስራ ጉብኝት አደረጉ። ጠቅላይ ሚኒስትሩ ወደ አዘርባጃን ባኩ ከተማ በገቡበት ወቅት ደማቅ አቀባበልም ተደርጎላቸዋል። ሰሞኑን የታላላቅ ሀገራት መሪዎችና ከፍተኛ የመንግስት የስራ ኃላፊዎች በተመሳሳይ ወደ ኢትዮጵያ በመምጣት የስራ ጉብኝት ማድረጋቸው የኢትዮጵያ የውጭ ጉዳይ ፖሊሲ ውጤታማነትና የኢትዮጵያ ተጽዕኖ ፈጣሪነት ማሳያ ነው እየተባለ ነው። ማርያማዊት ብጻተ ተጨማሪውን ይዘዋለች። አዘርባጃን በምስራቅ አውሮፓና በምዕራብ እስያ መገናኛ በካውካከስ ተራሮችና በካስፒያን ባህር መካከል የምትገኝ ጥንታዊ ታሪክና ዘመናዊ እድገትን አጣምራ የያዘች ሀገር ናት። በምስራቅ በካስፒያን ባህር፣ በሰሜን በሩሲያ፣ በሰሜን ምዕራብ በጆርጂያ፣ በምዕራብ በአርሜኒያ እንዲሁም በደቡብ ከኢራን ትዋሰናለች። ዋና ከተማዋ ባኩ በካስፒያን ባህር ዳርቻ የምትገኝ ዘመናዊ ከተማ ናት። የእሳት ምድር ኦዝላር ዩሩዱ በመባል ትታወቃለች። ይህም በከርሰ ምድር ጋዝ አማካኝነት ለዘመናት ሳይጠፉ የሚነዱ የተፈጥሮ እሳቶች ስላሏት ነው። አዘርባጃን ከሶቪየት ህብረት ተለይታ ነፃነቷን ካወጀች በኋላ ኢትዮጵያ እንደ አውሮፓውያኑ አቆጣጠር ታህሳስ 26 1991 የሀገሪቱን ነፃነት በይፋ አውጃለች። የዲፕሎማሲ ግንኙነት ለመጀመር የሚያስችለው ስምምነት ወይንም ፕሮቶኮል የተፈረመው ከአንድ ዓመት በኋላ እንደ አውሮፓውያኑ አቆጣጠር በህዳር 1992 ነው። አዘርባጃን ለኢትዮጵያ ስልታዊ ጠቀሜታ ያላት ሀገር የሆነችው በዋነኝነት በመከላከያ ቴክኖሎጂ፣ በኢነርጂና በአስተዳደር ዘመናዊነት ዘርፎች እያደገ በመጣው ግንኙነት ምክንያት ነው። ጠቅላይ ሚኒስትር ዶክተር አብይ አህመድና ልዑካቸው በአዘርባጃን ይፋዊ የስራ ጉብኝት እያደረጉ ይገኛሉ። ከቅርብ ዓመታት ወዲህ በጠንካራ ትብብር እየጎለበተ የመጣውን የሁለቱን ሀገራት ዲፕሎማሲያዊ ግንኙነት ይበልጥ የሚያጸና እንደሆነ ይታመናል። ለጠቅላይ ሚኒስትሩ በባኩ ሄዳር አሊየቭ ዓለም አቀፍ አውሮፕላን ማረፊያ የተደረገላቸው አቀባበል የሁለቱን ሀገራት ግንኙነት ወደ ላቀና ትርጉም ያለው ደረጃ የሚያሸጋግር የታሪክ ምዕራፍ መሆኑን የጠቅላይ ሚኒስትር ጽህፈት ቤት ገልጿል። ኢትዮጵያና አዘርባጃን በተለያዩ ዘርፎች ያላቸውን ግንኙነት ይበልጥ ለማሳደግ በትብብር ሲሰሩ የቆዩ ሲሆን በተለይም ከቅርብ ዓመታት ወዲህ የሀገራቱ ትስስር ይበልጥ እየተጠናከረ መጥቷል። ሁለቱ ሀገራት በንግድ፣ በኢንቨስትመንት፣ በግብርና፣ በቴክኖሎጂ፣ በፍትህ፣ በጸጥታና ደህንነት፣ ማዕድን፣ ማኒፋክቸሪንግ እና አረንጓዴ ኢኮኖሚ እንዲሁም በሌሎች ዘርፎች ያላቸውን ትብብር ይበልጥ ለማጠናከር የተለያዩ ስምምነቶችን ተፈራርመዋል። የተደረሱ ስምምነቶችን ተግባራዊ ለማድረግና ለማሳለጥም የሀገሪቱ ከፍተኛ አመራሮች በተለያዩ ጊዜ በመገናኘት መምከራቸው ይታወሳል። አዘርባጃን የኮፕ 29 አስተናጋጅ ነበረች። ኢትዮጵያ በ2019 ዓ.ም እንደ ኢትዮጵያውያን አቆጣጠር የምታስተናግደውን ኮፕ 32 በስኬት እንድታከናውን ቴክኒካዊ ድጋፍና ልምድ እያካፈለች ትገኛለች። ኢትዮጵያ ወደ አዘርባጃን ከምትልካቸው ምርቶች መካከል ሰሊጥ፣ የተቆላ ቡና፣ ተልባ፣ የፍየልና የበግ ስጋን ጨምሮ ሌሎች ምርቶች ይገኙበታል። በተመሳሳይ ኢትዮጵያ ከአዘርባጃን በከፊል የተጠናቀቁ የብረትና የቆርቆሮ የሴንትሪፊጅ አካላትና የኤሌክትሪክ ሰርኪቶችን የሚከላከሉ መሳሪያዎችን ታስገባለች። ከቴክኖሎጂ ጋር ተያይዞ ኢትዮጵያና አዘርባጃን በሰው ሰራሽ አስተውሎትና ሌሎች ዘርፎች በትብብር በመስራት ላይ ናቸው። አዘርባጃን በኤሌክትሮኒክ አገልግሎቶች ዲጂታላይዜሽን ላይ ለኢትዮጵያ ልምዷን በማካፈል አስፈላጊውን ድጋፍ እያደረገች ትገኛለች። ኢትዮጵያ የአዘርባጃንን ስኬታማ አሳን ሞዴል በመቀመር ሙስናንና ቢሮክራሲን የሚቀንስ መሶብ የተቀናጀ አገልግሎት ማዕከልን አቋቁማለች። በተጨማሪም በመረጃ በጸጥታና ደህንነት ዘርፎች የጋራ ትብብር አቅም ግንባታና ሀገራቱን ተጠቃሚ በሚያደርጉ ሌሎች ፕሮጀክቶችን በጋራ ለመፈጸም ተስማምተው በቅንጅት እየሰሩ ነው። በካራባክ ግዛቶች ውጤታማ የሆነው የአዘርባጃን የመልሶ ግንባታ ሞዴል ወይንም ግሬት ሪተርን ለኢትዮጵያ ከግጭት በኋላ ለሚደረጉ የልማት ስራዎች እንደ ትልቅ ትምህርት ይወሰዳል። በአሁኑ ወቅትም ሁለቱ ሀገራት በተለያዩ ዘርፎች ያላቸው ሁለንተናዊ ትብብር እየተጠናከረ በመምጣቱ አዲስ ምዕራፍ ላይ ይገኛሉ። ጠቅላይ ሚኒስትር ዶክተር አብይ አህመድና ልዑካቸው በአዘርባጃን እያደረጉት የሚገኘው ይፋዊ የስራ ጉብኝትም እያደገ የመጣውን የሀገራቱን ሁለንተናዊ ግንኙነት ወደ ላቀ ደረጃ ለማድረስ ያስችላል። ጠቅላይ ሚኒስትር ዶክተር አብይ አህመድ በአዘርባጃን ባደረጉት የመጀመሪያ ይፋዊ የስራ ጉብኝት ፕሬዚደንት ኢልሃም አሊየቭ ላደረጉላቸው ሞቅ ያለና የተከበረ አቀባበል ልባዊ ምስጋናቸውን አቅርበዋል። ጠቅላይ ሚኒስትሩ ባለፉት ጥቂት ዓመታት በአቪዬሽን ዘርፍ፣ በኢንዱስትሪ ፓርኮችና በነጻ የንግድ ቀጠናዎች እንዲሁም በኢትዮጵያ ኢንቨስትመንት ሆልዲንግስ እና በአዘርባጃን
አቻው መካከል በተደረጉ የኢኮኖሚ ትብብሮች ላይ በመመስረት አጋርነታቸውን በየጊዜው እያሳደጉ መምጣቱን ገልጸዋል። ዛሬ ባደረጉት ጥልቅ ውይይትም ግንኙነታቸውና ትብብራቸውን ይበልጥ ለማጠናከርና ወደ ላቀ ደረጃ ለማሳደግ መስማማታቸውን አስታውቀዋል። በተጨማሪም በዛሬው ዕለት በመከላከያና በሌሎች ዘርፎች ዙሪያ የመግባቢያ ሰነዶች ፊርማ ስነ ስርዓት ላይ መገኘታቸውን ጠቅላይ ሚኒስትር ዶክተር አብይ አህመድ ገልጸዋል። ከቅርብ ዓመታት ወዲህ ኢትዮጵያ የዓለም ሀያላን ሀገራት መሪዎችን በእንግድነት መጋበዟ እሷም መጋበዟ የዓለምን የኃይል አስተላለፍ ስርዓትና የኃይል አስተላለፍን አስልቶ የተወሰደ ማሻሻያ ያመጣው ለውጥ ነው። የውጭ ግንኙነቷ በተለወጠ የዓለም ስርዓት ውስጥ ወቅትና ዘመንን የዋጀ የውጭ ፖሊሲን ማንበቧ ተከባሪ አድርጓታል። ኢትዮጵያ በውጭ ግንኙነቷ ላይ የወሰደችው የኃይል ሪፎርም የዓለም የስበት ማዕከል አድርጓታል። ዛሬ ኢትዮጵያ በዓለም የዲፕሎማሲ መድረክ ላይ አራተኛው የዲፕሎማሲ መቀመጫ ብቻ ነች ከሚለው ብቸኛ መለያዋ ወደ አጀንዳ ቀራጭነት ተሸጋግራለች። መረጃውን ስናጠናክር የኢትዮጵያ ብሮድካስቲንግ ኮርፖሬሽን ዋቢ ያደረግን። 3 አስርት ዓመታትን የተሻገረው የኢትዮጵያና የአዘርባጃን ወዳጅነት ተጠናክሮ ቀጥሏል። ጠቅላይ ሚኒስትር ዶክተር አብይ አህመድ በአዘርባጃን ሪፐብሊክ ይፋዊ የስራ ጉብኝት ማድረጋቸውን የጠቅላይ ሚኒስትር ጽህፈት ቤት አስታውቋል። ዮሴፍ አላሮ ዝርዝሩን ይዞታል። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በአዘርባጃን ሪፐብሊክ ይፋዊ የስራ ጉብኝት ዛሬ ማድረግ ጀምረዋል። ይህ የጠቅላይ ሚኒስትር ዶክተር አብይ አህመድ የአዘርባጃን ሪፐብሊክ ጉብኝት የሁለቱን ሀገራት ዲፕሎማሲያዊ ግንኙነት መጠናከር ማሳያ ነው። ይህ ጉብኝት የሁለትዮሽ ግንኙነት የላቀ ትርጉም ያለው ደረጃ ያደርሰዋል። ኢትዮጵያ እና አዘርባጃን ዲፕሎማሲያዊ ግንኙነት የጀመሩት አዘርባጃን እንደ አውሮፓውያኑ አቆጣጠር 1991 ነጻነቷን ማግኘቷን ተከትሎ ነው። የሀገራቱ ግንኙነት እንደ አውሮፓውያኑ አቆጣጠር 1990ዎቹ መግቢያ አንስቶ እያደገ መጥቷል። አዘርባጃን እንደ አውሮፓውያኑ አቆጣጠር በ2015 በኢትዮጵያ ኤምባሲ እየከፈተች ሲሆን ይህም የሁለቱ ሀገራት ዲፕሎማሲያዊ ትብብር እንዲጠናከር በር ከፍቷል። በቱርኪዬ የሚገኘው የኢትዮጵያ ኤምባሲ ኢትዮጵያ ከአዘርባጃን ጋር ያላትን ዲፕሎማሲያዊ ግንኙነት ስራ የሚሸፍን ሲሆን የፖለቲካ ትምህርትና ባህል ሀገራቱ ካላቸው ትብብር መስኮት መካከል ተጠቃሾች ናቸው። የሁለቱ ሀገራት ዲፕሎማሲያዊ ግንኙነት እየጎለበተ መምጣቱን ከሚያመላክቱ ጉዳዮች መካከል ባለብዙ ወገን መድረክ በገለልተኛ ሀገራት ንቅናቄ ወይም ናም መድረክ በትብብር እየሰሩ መገኘታቸው ተጠቃሽ ነው። ኢትዮጵያ እንደ አውሮፓውያኑ አቆጣጠር በ2019 በአዘርባጃን ባኩ በተካሄደው 18ኛ ገለልተኛ ሀገራት ንቅናቄ ናም ጉባኤ ተሳትፋለች። የገለልተኛ ሀገራት ንቅናቄ 120 አባል ሀገራትን ያቀፈና ከተባበሩት መንግስታት ድርጅት ቀጥሎ ከፍተኛ ቁጥር ያለው የዓለም ሀገራትን በአባልነት የያዘ ስብስብ ነው። ኢትዮጵያና አዘርባጃን ወዳጅነት የደቡብ ትብብር ማሳያ ተደርጎ ይወሰዳል። በሀገራቱ መካከል ተከታታይ የሆኑ የባህል ልውውጥ መድረኮች ተካሂደዋል። ለዚህም እንደ አውሮፓውያኑ አቆጣጠር በ1960ዎቹ የኢትዮጵያ ተማሪዎች በአዘርባጃን የትምህርት ዕድል አግኝተው ይከታተሉ እንደነበር መረጃዎች ያሳያሉ። ከኢኮኖሚ አንጻር እንደ አውሮፓውያኑ አቆጣጠር በ2017 በአዘርባጃን የተካሄደው የሁለቱ ሀገራት ቢዝነስ ፎረም ተጠቃሽ ነው። በወቅቱ ጨርቃ ጨርቅን ጨምሮ በተለያዩ መስኮች የተሰማሩ የኢትዮጵያ ንግድ ማህበረሰብ አባላት ተሳትፈዋል። በወቅቱ ሀገራቱ እርስ በርስ ያላቸውን የንግድ ልውውጥ ምጣኔ ማሳደግ የጋራ ቁርጠኝነታቸውን ገልጸዋል። ከቅርብ ዓመታት ወዲህ በኢትዮጵያና በአዘርባጃን ባለስልጣናት መካከል የሚደረጉ የጉብኝት ልውውጦች እያደጉ መጥተዋል። በኢኮኖሚ በፖለቲካና ንግድ ትብብር ላይ ያተኮረም ሶስተኛ የኢትዮ አዘርባጃን ውይይት መድረክ በጥር ወር 2017 ዓ.ም በአዲስ አበባ ተካሂዷል። ከውይይቱ በኋላ ሀገራቱ የኢኮኖሚ እና የንግድ ግንኙነታቸውን ለማሳደግና ተጨማሪ እድሎችን መፈተሽ የሚያስችሉ ጉዳዮች ላይ መግባባት ላይ ደርሰዋል። 29ኛው የተባበሩት መንግስታት ድርጅት የአየር ንብረት ለውጥ ጉባኤ ኮፕ 29 በሂዳር ወር በ2017 ዓመተ ምህረት በአዘርባጃን መካሄዱ ይታወቃል። በጉባኤው ኢትዮጵያ በፕሬዝዳንት ታዬ አጽቀሥላሴ በተመራ ልዑክ ተሳትፎ አድርጋለች። በወቅቱ የኢትዮጵያ ልዑክ ከአዘርባጃን ባለስልጣናት ጋር በመወያየት ሀገራቱ በአካባቢ ጥበቃ፣ የአየር ንብረት ለውጥ መካከልና ለአረንጓዴ ልማት ያላቸውን ትብብር ለማጠናከር በቁርጠኝነት ለመስራት የጋራ መግባባት ላይ ደርሰዋል። በሀገራቱ መካከል ከቅርብ ዓመታት ወዲህ የተደረጉ ውይይቶችና የልምድ ልውውጦች የሁለትዮሽ ዲፕሎማሲያዊ ትብብር እየተጠነከረ መምጣቱን ያሳያል። ኢትዮጵያ እና አዘርባጃን በንግድ፣ በኢንቨስትመንት፣ በግብርና
ዲጂታላይዜሽን፣ ትምህርትና ባህልን ጨምሮ በተለያዩ መስኮች ትብብራቸውን ለማጠናከር ይሻሉ። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በአዘርባይጃን ሪፐብሊክ ይፋዊ የስራ ጉብኝት ዛሬ ማድረግ መጀመራቸውን የጠቅላይ ሚኒስትር ጽህፈት ቤት አስታውቋል። የኢትዮጵያና የአዘርባይጃን ግንኙነት ከቅርብ ዓመታት ወዲህ እየጠነከረ መምጣቱን የገለጸው ጽህፈት ቤቱ ለዚህም ጉልህ ማሳያ በጠንካራ ትብብር የቀጠለው ዲፕሎማሲያዊ ግንኙነት ጎልቶ እንደሚታይ አንስቷል። የዛሬው የጠቅላይ ሚኒስትር ዶክተር አብይ አህመድ የአዘርባይጃን ሪፐብሊክ ጉብኝት የዚሁ ዲፕሎማሲያዊ ግንኙነት መጠናከር ማሳያ መሆኑን ጠቁሟል። ይህ ጉብኝት የሁለትዮሽ ግንኙነት የላቀና ትርጉም ያለው ደረጃ እንደሚደርስም ይጠበቃል ሲልም ጽህፈት ቤቱ አመልክቷል። የጠቅላይ ሚኒስትር ዶክተር አብይ አህመድ ጉብኝት በመሪ ደረጃ የሚደረግ መሆኑን በሁለቱ ሀገራት የሁለትዮሽ ግንኙነት ውስጥ ትልቅ ትርጉም ይሰጠዋል። 3 አስርት ዓመታትን የተሻገረው የኢትዮጵያና የአዘርባይጃን ዲፕሎማሲያዊ ግንኙነት በሁለትዮሽ ቀጠናዊ እና ዓለም አቀፋዊ ጉዳዮች ወደ ላቀ ደረጃ እንደሚያሸጋግር የቅርብ ዓመታት ውይይቶችና ጉብኝቶች ማሳያዎች ናቸው። መረጃውን ከኢፌዴሪ ጠቅላይ ሚኒስትር ጽህፈት ቤት ድረገጽ አገኘን። የኢትዮጵያ የባህር በር ባለቤትነት ጥያቄ የኢኮኖሚ ሉዓላዊነትን የማስከበር የማይናወጥ የጋራ አጀንዳ መሆኑን የምጣኔ ሀብት ምሁራን ገለጹ። ኢትዮጵያ በታሪካዊ፣ ህጋዊ፣ ኢኮኖሚያዊና መልክዓ ምድራዊ አመንኪዮ ያቀረበችው አስተማማኝ የባህር በር ባለቤትነት ጥያቄ የረጅም ጊዜ ብሔራዊ ጥቅምና ሉዓላዊነትን ለማረጋገጥ ያለመ መሰረታዊ አጀንዳም ነው ተብሏል። የኢትዮጵያ ፕሬስ ድርጅትን ዘገባ ሚካኤል ውጋሞ እንደሚከተለው ያቀርበዋል። ኢትዮጵያ በታሪካዊ፣ ህጋዊ፣ ኢኮኖሚያዊና መልክዓ ምድራዊ አመክንዮ ያቀረበችው አስተማማኝ የባህር በር ባለቤትነት ጥያቄ የረጅም ጊዜ ብሔራዊ ጥቅምና ሉዓላዊነትን ለማረጋገጥ ያለመ መሰረታዊ አጀንዳ ነው። የባህር በር ባለቤትነት ጥያቄው ቀጠናዊ የኢኮኖሚ ትስስርና የጋራ ብልጽግናን ማረጋገጥ የሚያስችል በጋራ ተጠቃሚነት መርህ ላይ የተመሰረተ ነው። ፈጣን የኢኮኖሚ እድገትን በማስመዝገብ ከፍተኛ የህዝብ ቁጥር ያላት ኢትዮጵያ የባህር በር ባለቤትነት ጥያቄ የንግድ ስርዓትን በማሳለጥ ዓለም አቀፍ ተወዳዳሪነት ፍላጎትን ጭምር እያነገበ ነው። የምጣኔ ሀብት ምሁራን እንደገለጹት አስተማማኝ የባህር በር ባለቤትነት ለአንዲት ሀገር የንግድና ኢኮኖሚ እድገት ከፍተኛ ጠቀሜታ እንዳለው ገልጸው ኢትዮጵያ ከባህር በር እንድትርቅ የተፈጸመባት የታሪክ በደልም በአጠቃላይ ፈጣን የንግድና ኢኮኖሚ እድገቷ ላይ ዘርፈ ብዙ ጫና እያሳደረ እንደሚገኝም ተናግረዋል። የምጣኔ ሀብት ባለሙያው ደረጀ ደጀነ የኢትዮጵያ ፈጣን የኢኮኖሚ እድገት ዓለም አቀፍ የንግድ ተወዳዳሪነት አቅምን እያጎለበተ እንደሚገኝ ገልጸዋል። ኢትዮጵያ ምንም እንኳን ፈጣን እድገት ከሚያስመዘግቡ የዓለም ሀገራት መካከል አንዷ ብትሆንም አስተማማኝ የባህር በር አለመኖሩ የሚመነጨውን ከፍተኛ ኢኮኖሚ መልሶ እየበላው እንደሚገኝም አንስተዋል። ለዚህም የኢትዮጵያ ፈጣን የኢኮኖሚ እድገትና ግዙፍ የንግድ እንቅስቃሴ የሚመጥን አስተማማኝ የባህር በርና አማራጭ የወደብ አገልግሎት ማግኘት ቅንጦት ሳይሆን ግዴታ ነው ብለዋል። ሌላው የምጣኔ ሀብት ምሁር ዶክተር ጀማል መሐመድ በበኩላቸው ኢትዮጵያ አስደማሚ የኢኮኖሚ እድገት ላይ የምትገኝ ሀገር ናት ብለዋል። አስተማማኝ የባህር በር አለመኖሩ ግን ሀገር የምታመነጨውን ግዙፍ የንግድ እንቅስቃሴ ዓለም አቀፍ ተወዳዳሪነትን በማቀጨጭ በዜጎች ተጠቃሚነት ላይ ቀጥተኛ ጫና እየፈጠረ መሆኑንም ገልጸዋል። እንደ ምጣኔ ሀብት ምሁራን ገለጻ የኢትዮጵያ የባህር በር ባለቤትነት ጥያቄ የሀገርን ፈጣን እድገትና ግዙፍ የንግድ እንቅስቃሴ ታሳቢ ያደረገ የህልውና ጉዳይ መሆኑንም አስገንዝበዋል። የኢትዮጵያ የባህር በር ባለቤትነትም ቀጠናዊ የኢኮኖሚ ትስስርን በማጠናከር የጋራ እድገትን ማሳለጥ የሚያስችል አጀንዳ መሆኑንም ገልጸዋል። 130 ሚሊዮን የምትጠጋ ህዝብ ያላት ኢትዮጵያ አስተማማኝ የባህር በር ሊኖራት ይገባል ያሉት ምሁራኑ ዜጎችም የሀገራቸውን ብሔራዊ ጥቅም ለማስጠበቅ በትብብር ሊሰሩ ይገባልም ብለዋል። በዚህም የኢትዮጵያ የባህር በር ባለቤትነት ጥያቄ የኢኮኖሚ ሉዓላዊነትን የማስከበር የማይናወጥ የህልውና ጉዳይ የሆነ የጋራ አጀንዳ መሆኑንም አስረድቷል። በሐዋሳ ከተማ ለውጥና ውበት መደነቃቸውን ታዋቂ አርቲስቶችና የባህር ማዶ ጎብኚዎች ተናገሩ። አርቲስት ሙሉዓለም ታደሰና ሰራዊት ፍቅሬ ብሎም ሌሎች የተለያዩ የጥበብ ሰዎች ሐዋሳን በጎበኙበት ወቅት በሰጡት አስተያየት ሐዋሳ ምርጥ የመዝናኛ ከተማና የቱሪስት መዳረሻ ናትም ብለዋል። ሙሉ ቀጠራ
ሰሞኑን ሐዋሳ የበርካቶችን ትኩረት ስባለች። ከዚህ በፊት የነበራት ውበት ከአዲስ የኮሪደር ልማት ጋር ተዳምሮ ይበልጥ ሳቢና ማራኪ አድርጓታል። የከተማዋ ፈጣን እድገት ከህዝቡ የልማት ተሳትፎና ተጠቃሚነት ጋር በአጣጣመ መልኩ እየተሰራ የሚገኘውን የሁለተኛ ዙር የሐዋሳ ከተማ የኮሪደር ልማት ስራ ባለፈው ሳምንት የካቲት 14 2018 ዓ.ም ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የተለያዩ ከፍተኛ የመንግስት ባለስልጣናት በተገኙበት በይፋ መመረቁ የቅርብ ጊዜ ትውስታ ነው። ጠቅላይ ሚኒስትሩ በዚህ ወቅት ባስተላለፉት መልእክት የሐዋሳን ውበት ከተዋበች ሙሽራ ጋር በማነጻጸር ሁሉም ሐዋሳን እንዲጎበኝ መልእክት አስተላልፈው ነበር። ይህንን ተከትሎ ከተማዋ ከፍተኛ የቱሪዝምና የኢንቨስትመንት እንቅስቃሴ ላይ እንደምትገኝ የሐዋሳ ከተማ ምክትል ከንቲባ ማዕረግና የከተማ መሰረተ ልማት መምሪያ ኃላፊ አቶ ቸርነት ፍላቴ ይናገራሉ። አሁን ብዙ እንግዳ ይመጣሉ ወደ ከተማችን። ባለፉት ጊዜያት ክቡር ጠቅላይ ሚኒስትራችን መጥተው ከሄዱ በኋላ የክቡር ጠቅላይ ሚኒስትራችንን ጥሪ ተከትለን ነው የመጣነው ብሎ የመጡ በርካታ እንግዶች ናቸው ያሉት፣ በርካታ ቱሪስቶች ናቸው ያሉት ከሀገር ውስጥም ከሀገር ውጭም። ስለዚህ ይሄ ትሬንድ በቀጣይም በስፋት ይቀጥላል ብለን ታሳቢ በማድረግ አንደኛ በኮሪደር የጨረስናቸው አካባቢዎች ላይ ለህዝቡ አገልግሎት የሚሰጡ ፋሲሊቲዎችን፣ ካፌዎችን ስታንዳርዳቸውን ደረጃቸውን በጠበቀ መልኩ እነዛን አገልግሎት እንዲያሟሉ የማድረግ ስራዎችን እየሰራን እንገኛለን። በሁለተኛ ደረጃ ደግሞ በእነዚህ አካባቢዎች ብቻ ሳይሆን ከተማችን በጣም ውብ ስለሆነች ሌሎች አካባቢዎች እንግዶች ተዘዋውረው ከተማችንን ስለሚመለከቱ የኮሪደር ልማቱን ስራ ወደ ሌሎች አካባቢዎችም ጭምር ያልተሰሩ አካባቢዎች ላይ የማስፋት ስራዎችን ነው እየሰራን የምንገኘው። የመገናኛ ብዙሃናት በከተማው እየተሰሩ ያሉ የልማት ስራዎችን መቃኘታቸው የከተማዋን ገጽታ ከመገንባት በዘለለ የህዝብ ለህዝብ ግንኙነትን አጠናክሯል ነው ያሉት። አያይዘውም ስራው በተለያዩ አካባቢዎች ተጠናክሮ የሚቀጥል በመሆኑ ይህ ተሳትፎ ተጠናክሮ እንዲቀጥል ጥሪ አቅርበዋል። የገቢያችንን አቅም እየጨመረ ነው። እንግዲህ የንግድ እንቅስቃሴ መጀመሩን የሚታወቀው የከተማ ገቢ እየጨመረ ሲሄድ ነው። ስለዚህ አንዱ አመላካች እሱ ነው የሆነውና የከተማ ገቢ ጭምር እየጨመረ ያለበት ሁኔታ አሁን ዕለታዊ የገቢ መረጃዎች የከተማ ገቢ መረጃዎች አሉን። እነዚህን ኮሪደሮች እያጠናቀቅን ስንሄድ የንግድ እንቅስቃሴ በመጨመሩ ምክንያት የከተማ ገቢ ጭምር እየጨመረ የሄደበት ሁኔታ ነው ያለው። አሁን ብዙ እያያችሁ ከሆነ ብዙ አዛውንቶች ወጥተው እዚህ በመዝናኛ ቦታዎች ላይ ባሉ ወንበሮች ላይ ቁጭ ብለው ይጫወታሉ። እርስ በርስ ያው የአካባቢውን ወሬ ያወጋሉ። ስለዚህ ማህበራዊ ትስስርን ጭምር ፈጥሯል። ስለዚህ ዋናው ዓላማው እሱ ነው ኮሪደር። የሐዋሳ ከተማ አስተዳደር የመንግስት ኮሚኒኬሽን ጉዳዮች መምሪያ ኃላፊ ምርጫዬ ደመቀ በበኩላቸው ይህ የኮሪደር ልማት ስራ ለብዙ ወጣቶች የስራ እድልን በመፍጠር ሳምንቱን ሙሉ 24 ሰዓት የስራ ባህልን ማጎልበት እንደቻለና ቁርጠኛ የአመራር ብቃት የታየበት መሆኑን ጠቅሰው ይህም ተጠናክሮ እንደሚቀጥል አብራርተዋል። በህብረተሰብ ተሳትፎ 7/24 ወይም በሳምንቱን ሙሉ 24 ሰዓት በመስራት በአጭር ጊዜ ውስጥ በጥራት በፍጥነት የተጠናቀቀ ፕሮጀክት ነው። ለዚህም ፕሮጀክት አጠቃላይ ቀጥሎ ህዝቡም ተስፋ ጥሏል ማለት ነው። የህዝቡ ተስፋ ደግሞ በጣም ቀጥሎ ብዙ ስራ እንደሚሰራ አጠቃላይ ከሀይቁ ጋር ያለው ልማት ደግሞ አሁን የዲዛይን ተጠናቆ ወደ ስራ ለመግባት አሁን በቅርቡ ኦልሬዲ ዝግጅት ተጠናቋል። ከዚህ ባሻገር ደግሞ አጠቃላይ ህብረተሰቡ ከዚህ ፕሮጀክት መጠናቀቅ ባለፈ ቀጥሎ በከተማይቱ ላይ በሚሰሩ ልማቶች ላይ አብሮ ለመቆም ደግፎ ለመስራት ብዙ ተስፋ ጥሏልና አክለውም በፊታችን ለሚመጣው የፊቼ ጫምበላላ በዓል ከወዲሁ ዝግጅቶች መጀመሩንና በሆቴልና ንግድ እንቅስቃሴ ከተሰማሩ ድርጅቶችና ግለሰቦች ጋርም በቅንጅት እየተሰራ መሆኑን ተናግረዋል። ሐዋሳ ከቀድሞ በላይ እጆቿን ከፍታ ዳኢቡሹ ብላ በፍቅር ለመቀበል ከየትኛውም ጊዜ በላይ ተዘጋጅታለች። ስለዚህ ቅዳሜና እሁዶቻችን ከዚህ በኋላ ቦታ ሳያልቅባችሁ የመዝናኛ ቦታ ሳይጨናነቅ ቶሎኑ ኢንቨስት አድርጉ፣ አልሙ፣ ሐዋሳ ላይ ኑሩ የሚል መልእክት ማስተላለፍ ፈልጋለሁ። በጉብኝት ወቅት ያገኘናቸው የሀገራችን እውቅ የኪነ ጥበብ ሰዎችም የሐዋሳ ከተማ ለውጥ ተአምር እንደሆነባቸው ገልጸው ለኑሮ ለስራ ብሎም ለጉብኝት ከመቼውም ጊዜ በላይ አመቺ ቁመና ላይ እንደምትገኝ ተናግረዋል። ማመን አይቻልም። የእውነት ለመናገር በጣም ደስ የሚል ነው። ቅድም ፍቅር ሀይቅ ጋር ሄደን ነበር። ከላይ ጀምሮ እስከዚህ ያለው የኮሪደር ልማቱ እውነት ለመናገር ሐዋሳን እናቃታለን ነው። እኔ እዚህ ውስጥ ያላችሁት ብዙዎቻችሁ ሳትወለዱ አቃታለሁ ሐዋሳን። ዛሬ ደግሞ የተለየ ነው። ከዛ በኋላ ግን የተወሰነ ጊዜ አሁን እንዲህ ነው ማለት አያስፈልግም። ትንሽ ተቀዛቅዛ ነበር በተለያየ ምክንያት። ከዛ በኋላ ግን አሁን ደግሞ የድሮ ድምቀቷ የድሮ ሐዋሳ ላንጋኖ ለሽርሽር እጅ የምትባልበት አይነት ሐዋሳ ሆና ስላገኘዋት በጣም ደስ ብሎኛል። ውበቷ ጨምሯል፣ መነቃቃቱ ጨምሯል። እኔ እንዳየሁት ማለት ነው። ምክንያቱም
በሁሉም ሰዓት መጥቻለሁ። ያኔ በኮቪድ ጊዜ መጥቻለሁ። ሁሉም ቦታ ቀዝቅዟል በኮቪድ ጊዜ አይደለም። ከዛ በኋላም እንደዚሁ በሰላም አሁን ይሄን ትንፋሽ ጸጥ የሚያደርግ ውበት ነው ያለው። በቃ እምልህ እኛ ከቀን ጀምሮ ነው ያው ቀደም እንዳየው በቀንም ታምራለች፣ በማታ ደግሞ ልዩ ነውና ጠቅላላ ኢትዮጵያኖች ሐዋሳ ቶሎ ብላችሁ ኑና እዩ ነው ማለት ነው። የሐዋሳ ውበት የኢትዮጵያ ውበት መሆኑን ያነሱት የጥበብ ባለሙያዎች ባገኙት አጋጣሚ ሁሉ ሐዋሳን ለማስተዋወቅ እንደሚሰሩ አረጋግጠዋል። ፍቅር አላት ሐዋሳ፣ ሀይቅ አላት። ይሄ ደግሞ አሁን እንደዚህ የምታየው ውበት አላት። እዚህ ጋር የሚጨመረው ምንድነው? ትልልቅ ኢንቨስትመንት ከሀገር ውስጥም ከውጭም ያሉ ኢንቨስተሮች አሁን የሥራ ቦታ ሆናለች ሐዋሳ። አሁን የመዝናኛ ቦታ ሆናለች። አሁን የቱሪዝም ማዕከል እየሆነች ነው። ትልቅ ዴስቲኔሽን እየሆነች ነው። ስለዚህ ኑና ሐዋሳ ላይ አልሙ፣ ስሩ። ጊዜው አሁን ነው። ቶሎ በሉ ነዋ። ቶሎ ብሎ እቃውን ሸክፎ ወደዚህ ነው መምጣት ያለበት። ኢንቨስተሩ ትላለህ ለመኖርም ራሷ ለመጎብኘትም ብቻ አይደለም፣ ለመዝናናት ራሱ ለሁሉ ነገር ሐዋሳ ምቹ ነች። ስለዚህ በውበት ላይ ውበት ጨምራለች። ከድሮ ብሶባታል። ስለዚህ ኑ። በሲዳማ ክልል ሰሜናዊ ሲዳማ ዞን ከሀገር አቀፍ እስከ አህጉር አቀፍ የአካል ጉዳት ላጋጠማቸው ወገኖች ያለ ክፍያ ሰው ሰራሽ የአካል ድጋፍና እንክብካቤ የሚያደርግ ሆስፒታል ለማስገንባት በክልሉ መንግስት የመሰረት ድንጋይ ተቀመጠ። ለሆስፒታሉ ግንባታ ከ382 ሚሊዮን ብር በላይ ወጪ ሊጠይቅ እንደሚችልም ተጠቁሟል። ዝርዝሩን ይፍሩ አበባ አዘጋጅቶታል። የሲዳማ ክልል ምክትል ርዕሰ መስተዳድርና የትምህርት ቢሮ ኃላፊ አቶ በየነ በራሳ የመሰረት ድንጋይ ካስቀመጡ በኋላ ባደረጉት ንግግር የሆስፒታል ግንባታ ለህብረተሰቡ ትልቅ እፎይታን የሚፈጥር እንዲሁም ለሀገራችን የጤናው ዘርፍ ከፍ ያለ እገዛ የሚያደርግና ከሀገር አቀፍ እስከ አህጉር አቀፍ የሕክምና አገልግሎት የሚሰጥ ነው ብለዋል። መሰረተ ድንጋይ የተጣለለት ፕሮጀክት ለህዝብ ትልቅ እፎይታን የሚሰጥ በጣም ብርቅ የሆነ የጤና አገልግሎትን የሚሰጥ ከአካባቢው አልፎ ከክልልም አልፎ ለሀገርና ለምስራቅ አፍሪካ የሚተርፍ ትልቅ ማዕከል ስለሆነ ይሄ ነገር በዚህ ቦታ በመመስረቱ የአካባቢውን ህዝብም እንኳን ደስ አላችሁ። ይሄ እንግዲህ ለአካባቢያችን ለክልላችንና ለሀገራችን ትልቅ እገዛን የሚያደርግ በዘርፉ ያለውን የሕክምና ክፍተት ሊሞላ የሚችል ትልቅ አስተዋጽኦም ሊያደርግ የሚችል ማዕከል ስለሆነ ይሄ በዚህ በእኛ ክልል በመመስረቱ ብዙ ሰዎች አሻራ ያለበት ፕሮጀክት ስለሆነ ለዚህ አስተዋጽኦ ያደረጉ አካላትን በሙሉ እንድናመሰግን ጠይቃለሁ። ምክትል ርዕሰ መስተዳድሩ ይህን ፕሮጀክት ላሳኩ አካላት ምስጋናቸውን አቅርበው የፕሮጀክቱ ግንባታ በፍጥነት ተጠናቆ ለሚፈለገው አገልግሎት እንዲበቃ የአካባቢው ማህበረሰብ አስፈላጊውን ድጋፍ እንዲያደርግ መልእክታቸውንም አስተላልፈዋል። አሁን እየተጀመረ ላለው የአካባቢው ህዝብ፣ የአካባቢው መስተዳድር የሚመለከታችሁ ሁሉ አስፈላጊውን ድጋፍ አድርጋችሁ ይሄ ዛሬ ያስጀመርነው ፕሮጀክት ተጨባጭ እንደሆነና ለሚመለከታቸው አካላት አስተዋጽኦ ማድረግ እንዲችል እንዲፋጠን የእናንተ ድጋፍ በጣም ወሳኝነት ስላለው ሁላችሁም ተባብራችሁ ፕሮጀክቱን በአጭር ጊዜ እንዲጠናቀቅ እንድታደርጉ ላሳስባችሁ እፈልጋለሁ። የሰሜናዊ ሲዳማ ዞን ዋና አስተዳዳሪ አቶ ጻድቁ ባጢሶ በበኩላቸው ሆስፒታሉ ግንባታው ተጠናቆ ለአገልግሎት ዝግጁ ሲሆን በተለያዩ ምክንያቶች የአካል ጉዳት ላጋጠማቸው ወገኖች ያለ ክፍያ ሰው ሰራሽ የአካል ድጋፍ አገልግሎት የሚሰጥና እንክብካቤ የሚያደርግ በክልሉ የመጀመሪያውና በአይነቱም የተለየ የሕክምና ማዕከል መሆኑን ገልጸዋል። ይህ ዕድል የተገኘውም ለረጅም ዓመታት በሀገረ እንግሊዝ ኑሯቸው ካደረጉ ኢትዮጵያውያን መካከል ጠቅላይ ሚኒስትር ዶክተር አብይ አህመድ ሀገር ቤት መጥቶ እንዲያለሙ ጥሪ ተደርጎላቸው ከመጡ ኢትዮጵያውያን መካከል አንዱ የሆኑና ዶክተር ሰለሞን አማረ ባሉ በጎ አድራጊ ጥረትና አስተባባሪነት መሆኑን አቶ ጻድቁ ጠቁመዋል። ክቡር ዶክተር ሰለሞን በውጭ ሀገራት በእንግሊዝ ረጅም ዓመት የቆየ በርካታ በሕክምናው ዘርፍ የካበተ ልምድ ያለው ነጮችን እያከመ ብዙ ዘመናትን እየቆየ በክቡር በሀገራችን ጠቅላይ ሚኒስትር ኢኒሼቲቭ ጥሪ ተቀብሎ በሀገራችን እንደዚህ አይነት ሆስፒታሎችን እየገነባ አገልግሎት እየሰጠ ያለና በበጎ አድራጎት ስራ የታወቁ ናቸው።
የሲዳማ ክልል ጤና ቢሮ ኃላፊ ዶክተር ሰላማዊት መንገሻ ሆስፒታሉ በሚሰጠው አገልግሎት እስካሁን በክልሉ ተደራሽ ያልሆኑ የሕክምና አገልግሎት ክፍተትን ከመሙላት በተጨማሪ የክልሉን የሕክምና ቱሪዝም ማሳኪያ አንዱ መንገድ እንደሚሆንም አስታውቀዋል። ብዙ እየተሰራ የሚቀሩ ጉዳዮች አሉ። አንዱ የሚቀረው ጉዳይ በተለይ ለአካል ጉዳተኞች በሰው ሰራሽ ሕክምና አገልግሎት እና ደግሞ ማገገሚያ ማዕከላችን በስፋት በእኛ ክልል ውስጥ የተሰራ ያለ ስራ አይደለም፣ ውስን ነው። ይሄን ፕሮጀክት ደግሞ በተለይ በዚህ ተለያየ በተፈጥሯዊ ሆነ በተለያየ አደጋ ምክንያት አካላቸውን ላጡ የተለያየ የአጥንት ጉዳት ለደረሰባቸው ማገገሚያ ማዕከልና በሰው ሰራሽ ደግሞ ቴክኖሎጂ ያንን የጎደለውን አካላቸውን ተክቶ ወደ ቀድሞ ማንነታቸው ወደ ቀድሞ አገልግሎታቸው ወይም ደግሞ የትኛውም የሰው ልጅ ሊያገኝ የሚገባውን ነገር ማግኘት ወደሚችሉበት እድል መንገድ የሚከፍት ትልቅ የአካልም የስነ ልቦና ሕክምና የሚሰጥ ማዕከል ነው። ይሄ ማዕከል የሲዳማ ክልል የሜዲካል ቱሪዝም ትልቁን ዓላማውን የምናሳካበት አንዱና እንግዲህ ከፊት ሆነ ልንመራ የምንችልበት ትልቅ የሕክምና አገልግሎት ነው። ፕሮጀክቱ እዚህ ደረጃ እንዲበቃ ያደረጉና ሰው ሰራሽ አካል ድጋፍና እንክብካቤ ሕክምና ማዕከል መስራችና ባለቤት ዶክተር ሰለሞን አማረ የፕሮጀክቱ ዲዛይን በመጠናቀቁ አስፈላጊው ቅድመ ዝግጅት ከተመቻቸ ወዲያውኑ ወደ ግንባታ ስራ እንደሚገባ በመጠቆም የግንባታ ወጪ ከፍ ባለ የግንባታ ግብዓት የሚከናወን ከሆነ እስከ 382 ሚሊዮን ብር ሊፈጅ እንደሚችል፣ ነገር ግን ቀላል ወጪ የሚጠይቁ ማቴሪያልን በመጠቀም የ118 ሚሊዮን ብር ወጪ ለመቀነስ ጥረት ይደረጋል ብለዋል። የዲዛይን እና የተለያዩ ፕሮግራሞች ስራዎችን ጨርሰን እንትን ብለናል። አሁን ምንድነው የተረከብነውን የመስሪያ ቦታ ሌጋላይዝ ህጋዊ ማድረግ ከተለያዩ ባንኮች ጋርም ትስስር ስለምናደርግ የይዞታ ማረጋገጫ መረከብ እነዚህን በእርግጠኝነት ክልሉ ይጨርስልናል ተስፋ እናደርጋለን በአጭር ጊዜ ውስጥ። እነዚህ ነገሮች እንደተሟሉልን እኛም ነገም ይሁን ተነገ ወዲያ ወደ ስራ ለመግባት ዝግጁ ሆነን ያለ ነው። ብዙ ጊዜ ሀገራችን ላይ እንዳጠናነው ከሆነ በጣም ከፍተኛ የሆነ የግንባታ እቃዎችን በመጠቀም ነው እየተሰራ ያለው ሀገራችን ላይ። እኛ ግን ቀለል ባለ መልኩ ነው እንትን እያደረግን ያለ ነው። የያዝነው ባጀት እስካሁን እንዳስጠናነው ከሆነ እስከ 382 ሚሊዮን ብር የሚጠይቅ ፕሮጀክት ነው ያለው። ይሄ ቀላል ነገር አይደለም። ነገር ግን አሁን በተለይ ሀገራችን ላይ የተፈበረኩ ያሉት ፕሪፋብሪኬትድ የሆኑ የግንባታ እቃዎችን እንትን በመጠቀም እስከ 267 አካባቢ ሚሊዮን ብር እንደሚገመት ተነግሮናል። ከአካባቢው ማህበረሰብ መካከል ያነጋገርናቸው ሰዎች በሰጡት አስተያየት ያገኙት እድል የሕክምና አገልግሎት ብቻ ሳይሆን ተጨማሪ እድሎችንም ይዞ የሚመጣ በመሆኑ ደስተኞች መሆናቸውን በመግለጽ ፕሮጀክቱ ተጀምሮ እስከሚጠናቀቅ የበኩላቸውን ድርሻ እንደሚወጡ ተናግረዋል። በምግብ ራስን ለመቻል የሚደረገው ንቅናቄ የአብሮነት እሴት እንዲመለስ በር ከፋች መሆኑን የክልሉ አደጋ ስጋት ኮሚሽንና ከአላሙ ኢኒሼቲቭ በጋራ ገለጹ። ኮሚሽኑ ከተረጂነት ወደ ምርታማነትና የምግብ ሉዓላዊነት በራስ አቅም የመቻል ዘመቻን ለማስቀጠል ያለመ ለአራቱም ዞንና ለሐዋሳ ከተማ አስተዳደር አመራሮች ስልጠና ሰጥቷል። አዲሱ ኪንተማ ያዘጋጀው ዘገባ እንደሚከተለው ይቀርባል። በሲዳማ ክልል ከተረጂነት ወደ ምርታማነት በሚል መሪ ቃል ንቅናቄ ተደርጎ ወደ ስራ ከተገባ ወዲህ አመርቂ ውጤት እየተመዘገበ መሆኑን የገለጹት የክልሉ አደጋ ስጋትና ከአላሙ ኮሚሽን ኮሚሽነር አቶ ኃይሉ ዋሰና ይህም ቀድሞ የነበረውን እርስ በርስ የመተጋገዝ እሴት እንዲጠናከር የተሻለ ጅማሮ እንዲኖር ያደርጋል ነው ያሉት። እንደምታወቀው በክልላችን ከተረጂነት ወደ ምርታማነት የሚል ንቅናቄ ተካሂዶ በርካታ ስራዎች ተሰርተዋል። የዛ ማዕቀፍ አካል የሆነው ማንም የትኛውም በክልላችን ውስጥ የሚገኙ ማህበረሰብ አባላት በምግብ ሉዓላዊነት ራሳቸው መቻል አለባቸው። ከእርዳታ ጥገኝነት መውጣት አለባቸው። እርዳታ በባህሪው አዋራጅ ነው። ከውርደት አገራችንንም ክልላችንም አካባቢያቸውንም ጭምር መጠበቅ አለባቸው የሚለውን መነሻ አድርገን ሁሉም ሰው
አንደኛ እርስ በራሱ በመረዳዳት በመተጋገዝ ያለው ለሌለው አግዞ የሚሰራበትንም መንገድ ጭምር በመተጋገዝ እርስ በርስ በመረዳዳት ከችግር የሚወጡበትን ሂደት መነሻ በማድረግ እየተሰጠ ያለ ስልጠና ነው። ከዚህ ጎን ለጎን ሁሉም ሰው አርሶ እህል መሰብሰብ አለበት። ከቤተሰብ ጀምሮ እያንዳንዱ ቤተሰብ ለቤተሰብ የሚሆነው ምግብ ፍጆታ ለአመት የሚሆነው ቀለብ መያዝ አለበት። በሁሉም መንግስታዊ መዋቅሮች በምግብ ራስን የሚደረገውን ትግል እንደሚቀላቀሉ የገለጹት ኮሚሽነሩ በአሁን ጊዜም ሂደቱን ሊያፋጥን የሚችል የአሰልጣኞች ስልጠና እየተሰጠ መሆኑንም ገልጸዋል። እያንዳንዱ ቀበሌ በቂ እህል መያዝ አለበት። ይሄ የቀበሌው ነዋሪዎች 10% እህል መያዝ አለበት አመት እስከ አመት። ወረዳም የወረዳውን ህዝብ 10% እህል መያዝ አለበት። ዞንም ክልልም በተመሳሳይ በቂ ስቶክ እህልና ከእህል ውጪ የሆኑ አስፈላጊ የሆኑ ቁሳቁሶችን ይዞ ማህበረሰባችን ለየትኛው ሾክ እንዳይበገር ምግብ ሉዓላዊነት ራሱን እንዲችል የማድረግ ኃላፊነት ያለባቸው ስለሆነ ይህንኑ ከክልል እስከ ቀበሌ እስከ ማህበረሰቡ ድረስ ግንዛቤ ለመፍጠር እየተደረገ ያለ ስልጠና ነው። ይህ በምግብ ራስን ለመቻል የሚደረገው ንቅናቄ የአብሮነት እሴት እንዲመለስ በር ከፋች መሆኑንም አስገንዝበዋል። ድሮ ከዚህ በፊት እኛ ልጆች እያለን የሚታወቅ የነበረው እንደ ሲዳማ ክልል ፎጮ ተብሎ አለ። እህል ሲወቃ ቆጮ ሲፋቅ የደረሰ አካል ካለ ከሚያስቀምጠው ለዛ ሰው ፎጮ ተብሎ ይሰጥ ነበርና በዛ በፎጮ ብቻ የሌለው አካል የራሱን ለአመት የሚሆነውን ምግብ የሚያጠራቅምበት ስርዓት ነው የነበረው። ያንን ስርዓት ከጊዜ በኋላ እየተናደ እየቀረ የመጣ ስርዓት እንደገና የመቀስቀስ ስራ ነው እየሰራን ያለ ነው። እህል ማሰባሰብ ያለበት አካል እህል ያሰባስባል። አቅም ያላቸውና በቂ ክምችት ያላቸው ኦር በቂ እህል የሚሰበስቡ አካላት ካላቸው አንስተው ለሌላቸው ኮንትሪቢዩት የሚያደርጉበት የሚያዋጡበት እሱ ብቻ አይደለም፣ በገንዘብም ጭምር ፈንድ አካውንት አለ። እህል ነክ ያልሆኑ ቁሳቁሶች ለማዘጋጀት ለመግዛትና ችግር ላለባቸው አካላት ለማድረስ ፈንድ አካውንት ተከፍቶ ከክልል ጀምሮ ፈንድ እያሰባሰብን ያለነው። አቅም ያላቸው የመንግስት ተቋማትን መንግስት ሰራተኞችም ሁሉም ማህበረሰብ አካላት በሚችሉት ልክ ለፈንድ አካውንት የራሳቸውን ድርሻቸውን የማዋጣት ስራ መስራት አለባቸው። በአሁኑ ሰዓት 113 ሚሊዮን ብር ለፈንድ አካውንት ገቢ ተደርጓል። ሌላውም እንግዲህ አቅም ያላቸው ነጋዴዎች፣ የተማሩ አካላት ፈንድ አካውንት ላይ የራሳቸውን ኮንትሪቢዩሽን ማድረግ አለባቸው። ምሁራንም ለዚህ ህብረተሰቡን ማነሳሳት አለባቸው። ራሳቸውን መነሳሳት አለባቸው። ማህበረሰቡንም ማንቃት አለባቸውና በዚህ ልክ የተነቃቃ ማህበረሰብ ለፈንድ አካውንትም የሚያደርገው ኮንትሪቢዩሽን ከፍ ሊያደርግ ይችላል። እህልም ኮንትሪቢዩት ማዋጣት ያለበት አካል አዋጥቶ በሲዳማ ውስጥ የትኛውም አካባቢ ዲሃ የሚባል ሰው እንዳይኖር የማድረግ ማንም ከእርዳታ ጥገኝነት የሚወጣበትን ስርዓት በዚህ አመት እስከ መጨረሻ ድረስ ከእርዳታ ጥገኝነት ሲዳማ ክልልን ለማውጣት እየሰራ ነው ያለነውና በዚህ ሁሉም መተባበር፣ የአቅሙን መርዳት፣ መደጋገፍ፣ ማንቃት መቻል አለብን የሚል ሀሳብ ይኖረኛል። ዜጎች በተለያዩ የስራ ፈጠራዎች በመሰማራት ተጠቃሚ እንዲሆኑ መንግስታዊ ያልሆኑ ድርጅቶች ከመንግስት ጋር በመተባበር የሚሰሩት ስራ አመርቂ ውጤት እያስመዘገበ እንደሚገኝ ተገለጸ። ኤስኤንቪ ኢትዮጵያ ከማስተር ካርድ ፋውንዴሽን ጋር በመተባበር የሬቱ ፕሮጀክት ማስጀመሪያ መርሃ ግብሩን የተለያዩ ባለድርሻ አካላት በተገኙበት በሐዋሳ አስጀምሯል። ናርዶስ አየለ ተጨማሪውን ይዘዋለች። ድርጅቱ የኔዘርላንድ የልማት ድርጅት ሲሆን በኢትዮጵያ ላለፉት ከ50 ዓመታት በላይ የልማት ስራዎችን ሲሰራ የቆየ ድርጅት ሲሆን በሲዳማና አጎራባች ክልል ሰፊ ስራዎችን እየሰራ እንደሚገኝ የኤስኤንቪ ኢትዮጵያ ሳውዝ ኮኦርዲኔሽን ኦፊስ ማኔጀር ዶክተር ጎበና በሪ ገልጸዋል። ባለፉት ወደ 50 ዓመት በላይ በልማት ስራዎች ላይ ሲሰራ የቆየ ድርጅት ነው። በዚህ ደግሞ በሲዳማ ክልል ለባለፉት 40 ዓመት ሲዳማና አጎራባች ክልሎች ላይ በስፋት የልማት ስራዎችን በውሃ
በዋተር ላይ ከእንደገና ደግሞ በአግሪካልቸር ላይ እንደዚሁም ደግሞ በኢነርጂ ላይ ሰፊ ስራዎችን ስንሰራ ቆይተናል። እነዚህ ዋና ቴማቲክ ኤሪያዎቻችን ሲሆኑ በተጨማሪም እንደዚሁ ከዚህ ጋር ኢንተግሬት የሚያደርጉ ክሮስ ከቲንግ የሆኑ ፕሮጀክቶች አሉን። በተጨማሪም ላይቭሊሁድ ፕሮጀክቶች አሉን። እነዛን ስራዎች ሁሉ በስፋት በባለፉት 40 ዓመት በላይ እዚህ አካባቢ ስንሰራ ቆይተን ከመንግስት ጋር በመቀናጀት ትርጉም ያለው ለውጥ እንደመጣ መረጃዎች ያሳያሉ። ድርጅቱ ራይዋን በሚል ከዚህ ቀደም በርካታ ወጣቶች፣ ህጻናት፣ ሴቶችና አካል ጉዳተኞችን በማሳተፍ በርካታ ስራዎችን እየሰራ የቆየበት ፕሮጀክት ሲሆን ላለፉት 5 ዓመታትም በክልል ውስጥ በርካታ ለውጥን ያመጣ መሆኑን በማውሳት አሁን ላይ ራይቱ በሚል በርካታ ስራዎችን ለመስራት ድርጅቱ እቅድ እንዳለው ተናግረዋል። በእርግጥ ኤስኤንቪ እዚህ አካባቢ ሲሰራ ይሄ ዛሬ የጀመርነው ፕሮጀክት የምናስቀጥለው በፊት ራዕይ ዋን ብለን ስንሰራ የነበረው ወጣቶችና ህጻናት ላይ አትኩሮ የሚሰራ በተለይም ደግሞ ሴቶችን እና አካል ጉዳተኞችን እንደዚሁም በተለያየ መንገድ ያሉትን ሰዎች አሳትፎ የሚሰራ ትልቅ ፕሮጀክት ነበረን። ያ ፕሮጀክት በባለፉት 5 ዓመት ተግባራዊ ሆኖ አፈጻጸሙ በሲዳማ ውስጥ ብዙ ለውጥ ያመጣ ከ24000 በላይ ስራ እድል የፈጠርንበት ካቀርንበት በላይ ሰራን። ለብዙ ወጣቶች የስራ መፍጠር ብቻ ሳይሆን የስራ ክህሎት ስልጠናዎችን በመስጠት የፋይናንስ አክሰስ በመስጠት የጆብ ሊንኬጅ በመፍጠር ማርኬት ሊንኬጅ በመፍጠር ከሌሎች አካባቢ ቦታ ሁሉ ስራ ልምድ ኤክስፒሪየንስ ሼር እንዲያደርጉ በመፍጠር ጥሩ ውጤት በራዕይ 1 ፕሮጀክት ማስመዝገብ ችለናል። የራዕይ 2 የሚባል የራዕይ 1 ፌዝ ኤክስቴንሽን የሆነ በይዘቱም አድሬስ በሚያደርጋቸው ታርጌት ግሩፕም ሰፋ ያለ ታርጌት ይዞ የመጣ ምናልባትም ደብል ያደረገ ትልቅ በጀት መድቦ እየሰራን እንገኛለን። ያንን ፕሮጀክት ዛሬ ከሚመለከታቸው የመንግስት ሴክተር ቢሮዎች ጋር በመቀናጀት የምንሰራበትን የፕሮጀክት ላውንች እያደረግን እንገኛለን። ድርጅቱ ከመንግስት ጋር በጋራ በመሆን የተለያዩ ጥናቶችን በማድረግ ለበርካታ ግለሰቦች የስራ እድል በመፍጠር ሰፊ ስራን እየሰራ እንደሚገኝ በማውሳት ዜጎችም የዚህ ተጠቃሚ መሆን እንደሚችሉም ዶክተር ጎበና በሪ ጥሪ አቅርበዋል። የኛ ድርጅት እንደዚህ አይነት ስራ አጥተው ቁጭ ያሉት ወጣት በማሰባሰብ በጥናት በተመረኮዘ ክፍተቶቹን ሊቨሬጅ ለማድረግ ሰፖርት ለማድረግ የሚሰራ ድርጅት ነው። ስለዚህ ምን መክረው ምንድነው መንግስት ክሊር አቅጣጫ አለው። ከፌደራል ጀምሮ በክልል ከክልል ወደ ዞን እስከ ወረዳ እስከ ቀበሌ ድረስ የስርዓቱ ስትራክቸሮች አሉ። ያን ስትራክቸሮች ተጠቅመው ወጣቶች ይህ ወደ ክልላችን የመጣውን ትልቅ ሀብት አግባብ ባለው መንገድ መጠቀም እንዲችሉ ባሉበት አካባቢ የሚመለከታቸውን የመንግስት አካል በማናገር እንደዚሁም ደግሞ የኛ ፕሮጀክት ይሄን በበላይነት የሚመሩ ይሄንን በቅርበት የሚከታተሉ ሰዎች ጋር ኢንጌጅ በማድረግ እድሉን እንዲጠቀሙ ከወዲሁ ማሳሰብ ወዳለሁ። የተለያዩ የስራ እድል የተፈጠረላቸው ግለሰቦችም ድርጅቱ በርካታ ድጋፍ እየሰጣቸው ተጠቃሚ መሆናቸውንም ተናግረዋል። ኤስኤንቪ ከዚህ እኛ ምንሰራው ከከተማ ወጣ ያለ ቦታ ነው ምንሰራው። ስንሰራ የነበረው በባህላዊ መንገድ ስንሰራ ነበርና ያን ነገር 100% መቅረፍ ችሏል ማለት እችላለሁኝ። ምንድነው ትልቅና የማይረሳ ነገር ማለትም ለኛ ትልቅ አሻራ ከዛም አልፎ ደግሞ ዛሬ ላይ እዚህ ለመገኘታችን ዋነኛው ምክንያታችን ኤስኤንቪ ነው ማለት እንችላለን። ኤስኤንቪ ደግሞ ያው የተለያዩ ስልጠናዎችን እየሰጠን ነው። እዛ ነው ከጀመረን አንድ አመት ይሆነዋል። እኛ ደግሞ ከአረብ ሀገር ተመላሾች ነን። የተደራጀ ነውም እንደዛ ነው እየሰራ። እኛ ማለት ስራ አጥ ነበርን። ከዚህ በፊት ቤት ውስጥ ምንቀመጥ ሴቶች ትምህርት ጨርሰን ምናምን ተቀመጠ ሴቶች ነበርን። ኤስኤንቪ የሚል ድርጅት መጥቶ 150 ዶሮዎችንና 14 ኩንታል በላይ መኖ በማቅረብ የ45 ቀን ጫጩት ሰጠን። በዛ መንግስትም ተባብሮን የቦታ ድጋፎች አግኝተን ዛሬ ላይ እንቁላሉን ወደ ምርት ዛሬ እንደምታዩ ኤግዚቢሽን ወይም ደግሞ ለማሳየት እዚህ ተገኝተናል። ራሳችን የኪስ ገንዘብ አለን ወጥተን የፈለግነውን ገዝተን የምንመለስበት ኑሯችንን የምናሻሽልበትን ነገር ነው ኤስኤንቪ ፈጠረልን። በዚህ ምስጋናዬን ነው ማቀርበው ለኤስኤንቪ። በመጨረሻም ከውጭ
ፓኪስታን የአፍጋኒስታን ዋና ከተማ ካቡልን ጨምሮ በተለያዩ የሀገሪቱ ከተሞች ላይ ጥቃት መፈጸሟን አስታወቀች። ይህን ተከትሎ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ እና ሌሎች መንግስታት ሁለቱም ወገኖች ዓለም አቀፍና ሰብአዊ ሕግን እንዲከተሉ ጥሪ አቅርበዋል። ክብረ በዓል መላኩ ዝርዝሩን አዘጋጅቷለች። ፓኪስታን በአፍጋኒስታን ዋና ከተማ ካቡልን ጨምሮ በተለያዩ ከተሞች ላይ ጥቃት መፈጸሟን ካስታወቀች በኋላ በሁለቱ ሀገራት መካከል ያለው ውጥረት እየተጋጋለ ነው። ፓኪስታን ጥቃቱን የጀመረችው በአፍጋኒስታን ውስጥ ስልጣን የያዘው የታሊባን ኃይል በሁለቱ ሀገራት የሚያዋስነውን ድንበር አካባቢ ባሉ ወታደራዊ ካምፖች ላይ ጥቃት እንደፈጸመ ካስታወቀ በኋላ መሆኑም ተገልጿል። የፓኪስታን ጠቅላይ ሚኒስትር ሻህባዝ ሸሪፍ አገራቸው ማንኛውም ጠባጫሪነትን የመስበር ሙሉ አቅም አላት ሲሉ ገልጸው የመከላከያ ሚኒስትሩም በታሊባን ላይ ግልጽ ጦርነት መነሳቱን አሳውቀዋል። በአንጻሩ የታሊባን ወታደራዊ ቃል አቀባይ ጥቃት ከተፈጸመባቸው ምላሽ እንደሚሰጡ ገልጸው ነገር ግን ግጭቱን እነሱ አልጀመሩም ብለዋል። የታሊባን ቃል አቀባይ በማህበራዊ ሚዲያ ገጻቸው ላይ አዲስ ጥቃት መከፈቱን የጻፉ ቢሆንም በኋላ ላይ ጽሑፉን ሰርዘዋል። የግጭቱን ውጤት ተከትሎ ተቃራኒ መረጃዎችም እየወጡ ይገኛሉ። የታሊባን ባለስልጣን ከ50 በላይ የፓኪስታን ወታደሮችን መግደላቸውን 19 የድንበር ኬላዎችን ማውደማቸውንና በርካታ ወታደሮችን መማረካቸውን ገልጸዋል። ፓኪስታን በበኩሏ 27 የታሊባን ድንበር ኬላዎችን ማውደሟንና ከፍተኛ ኪሳራ እንዳደረሰች አስታውቃለች። የተገለጹ ቁጥሮች በገለልተኛ ምንጮች ግን አልተረጋገጠም። ይህንንም ተከትሎ ዓለም አቀፍ ማህበረሰቡ ሀሳብ እየሰነዘረ ይገኛል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ሁለቱም ወገኖች ዓለም አቀፍ ሕግን በተለይም የሰብአዊ ሕግን እንዲከተሉ ጥሪ ያቀረቡ። የሰላማዊ ዜጎች ጥበቃ ቀዳሚ መሆን እንዳለበትም አስጠነቀቁ። የኢራን የውጭ ጉዳይ ሚኒስትር ግጭቱ በውይይት እንዲፈታ ጠይቀዋል። ቴህራን በበኩሏ በመካከለኛ ሆና ለማስታረቅ ዝግጁ መሆኗንም ገልጻለች። ሩሲያ እንዲሁም በዲፕሎማሲ መንገድ መፍትሄ እንዲፈለግ ጥሪ ያቀረበች። ህንድ የፓኪስታንን የአየር ድብደባ በጥልቅ እንደምትቃወምም ገልጻለች። የቱርክ የውጭ ጉዳይ ሚኒስትር ከክልል ሀገራት አቻዎቻቸው ጋር በጋራ በመሆን ውይይት አካሂደዋል። ቻይናም በድንበሩ ላይ የተጨመረው ውጥረት አሳሳቢ መሆኑን ገልጻ በመሃል ሆና ለማደራደር ዝግጁነቷንም ገልጻለች። በአጠቃላይ በፓኪስታንና በአፍጋኒስታን መካከል የተቀሰቀሰው ግጭት ከድንበር ግጭት ወደ ሰፊ ዓለም አቀፍ ውጥረት እንዳይለወጥ ዓለም አቀፋዊ ጥሪዎች እየተጠናከሩም ሲሆን የሰላማዊ ዜጎች ደህንነት ቀዳሚ ጉዳይ ሆኖ መቀጠል እንዳለበትም ሁሉም አሳስበዋል። የሰላማዊ ዜጎች ደህንነት ቀዳሚ ጉዳይ መሆን እንዳለበትም ተገልጿል። ተመልካቾች ከሲዳማ ብሮድካስቲንግ ኮርፖሬሽን ለምሽት 1 ሰዓት ያዝንላችሁ ዜናዎች እነዚህን ይመስሉ ነበር። ከዜናዎቹ ጋር አምለወርቅ ሪሶ ቆይታ አደረኩኝ። ከቀሪ የጣቢያችን ዝግጅቶች ጋር መልካም ምሽት።